ሰላም ጤና ይስጥልን የተከበራችሁ የፍትህ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የአማራ ክልል ውጊያ በቀጠለበት ፋኖ፣ ህወሓት፣ ኤርትራ እንዲሁም ግብጽ ጥምረት ፈጥረዋል የሚል ከባድ ክስ ቀርቧል። የፋኖ ኃይሎች የተጣመሩበት ህወሓት፣ ኤርትራ እንዲሁም ግብጽ የውጊያ ሰነድ አዘጋጅተዋል ሲሉ ጀነራሉ ከሰዋል። መረጃውን ይዘናል። ፕሬዝዳንት ኢሳያስ ከሰሞኑ ድንገተኛ እርምጃዎችን እየወሰዱ ነው። ከመንግስታቸው የሶስት አስርት ዓመታት ባህሪ ጋር የማይሄዱ እርምጃዎች መወሰዳቸው ብዙዎችን እያስገረመ ነው። ከዚሁ ጋር በተያያዘም ቢቢሲ በዛሬው ዕለት ይፋ ያደረገው አዲስ መረጃ አለ። እኛም በጥንቅራችን አካተነዋል። የኢሳያስ እግር መውጣትን ተከትለው ጀነራሉ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ ከተመለሱ በኋላ ጀነራሉ እግር ተተክተዋል። አስቀድሞ ጀነራሉና ፕሬዝዳንቱ በጋራ የመከሩበት ክስተት ከድንገተኛው የጀነራሉ ጉዞ ጋር በተያያዘ እያነጋገረ ነው። መረጃው የምሽቱ ጥንቅራችን አካል ነው። በትግራይ በአጭር ጊዜ ውስጥ በርካታ ፓርቲዎች እየተፈጠሩ ነው። ሳልሳይ ወያኔ፣ ብሔራዊ ባይቶና አባይ ትግራይ፣ አረና ትግራይ፣ ትንሣኤ ሰባ እንደርታ፣ ውድብ ወለዲ ትግራይ፣ ውድብ ናጽነት ትግራይ፣ ዴሞክራሲያዊ ስምረት ትግራይ ወይም ስምረትና ሌሎች ፓርቲዎች ባሉበት ሹም ተንቤን የተባለ አዲስ ፓርቲም ወደ ፖለቲካው መድረክ እየመጣ ነው። በአቶ ጌታቸው ረዳና ጓዶቻቸው የተቋቋመው ስምረት ፓርቲም ከወራት በኋላ በሚካሄደው ሀገራዊ ምርጫ በትግራይ ለመወዳደር እያሟሟቀ መሆኑን በዛሬው ዕለት አመላክቷል። በዚሁ ዙሪያ ያሉትን ዕለታዊ መረጃዎች ጥንቅራችን የሚያደርሳችሁ ይሆናል። ከ100 ቢሊዮን ብር የምዝበራ ክስ በኋላ በተከታታይ የእግድ ውሳኔዎች መተላለፋቸውን ቀጥለዋል። በዛሬው ዕለት ሌላ ጥብቅ ውሳኔ ተላልፏል። በመንግስት በኩል ጠንከር ያለ ውሳኔ ተላልፏል። መረጃውን እናደርሳለን። የተባበሩት መንግስታት በአፍሪካ ቀንድ በስለላ ተወነጀለ። የኢትዮጵያ ጎረቤት ሀገር ደቡብ ሱዳን የተባበሩት መንግስታት ላይ ከሰሞኑ ለየት ያለ ክስ አቅርባለች። ጁባ በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ዩኤንሚስ አማካይነት የስለላ ተግባር ተፈጽሟል ስትል ክስ አሰምታለች። 4 የተባበሩት መንግስታት ሄሊኮፕተሮች እንዳይበሩ የጁባ መንግስት እገዳም እስከ መጣል ደርሷል። ጉዳዩን የምንመለከት ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢሳያስ እግር ጀነራሉ ተተኩ። የኢሳያስ እግር መውጣትን ተከትለው ጀነራሉ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ ከተመለሱ በኋላ ጀነራሉ በእርሳቸው እግር ተተክተዋል። አስቀድሞ ጀነራሉና ፕሬዝዳንቱ በጋራ የመከሩበት ክስተት ከድንገተኛው የጀነራሉ ጉዞ ጋር በተያያዘ እያነጋገረ ነው። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የብሔራዊ ጦሩ ጠቅላይ ኤታማዦር ሹም ሉቴናንት ጀነራል አብዱልፈታህ አልቡርሃን በዛሬው ዕለት ሳውዲ ሪያድ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ ለ4 ቀናት ቆይተው ከትላንት በስቲያ ቅዳሜ ዕለት ከተመለሱ በኋላ ነው ጀነራል አልቡርሃን በዛሬው ዕለት ሳውዲ የገቡት። ኢሳያስ ወደ ሳውዲ ከማቅናታቸው አስቀድሞ ባለፈው ሳምንት መጀመሪያ በፖርት ሱዳን ከጀነራል አብዱልፈታህ አልቡርሃን ጋር መምከራቸው የሚታወስ ነው። በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አስመራ ለቀው የተጓዙ ፕሬዝዳንቱ እምብዛም ባልተለመደ መልኩ ከሀገር ሀገር እየተዘዋወሩ ምክክር ላይ ቆይተዋል። ይህ ተከታታይ ምክር ከኢትዮጵያ ጋር ያለው ሽኩቻ ባየለበት መሆኑ የፕሬዝዳንቱ ጉዞዎች ልዩ ትኩረት እንዲያገኙ ምክንያት ሆኗል። የሱዳን ጦር ከግብጽ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ እርዳታ እንደሚያገኝ፣ የፈጥኖ ደራሽ ጦር እንዲሁ በዋነኛነት ከተባበሩት አረብ ኤምሬት፣ ቻድ እና ኬንያ ድጋፍ እንዳለው ይታመናል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከሳምንታት በፊት ዋይት ሃውስን ጎብኝተው ለፕሬዝዳንት ትራምፕ የሱዳንን ሁኔታ በመግለጽና ውዝግቡን ለመፍታት ጣልቃ እንዲገቡ መጠየቃቸው ተዘግቧል። ከዚህ በኋላም ለሱዳን ብሔራዊ ጦር ድጋፍ እንደሚያደርጉ ክስ የሚቀርብባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ ከአልጋ ወራሹ ጋር ተገናኝተው መክረዋል። ለሁለት ተከታታይ ቀናት ሱዳን የከረሙት ኢሳያስ ወደ ሳውዲ በማቅናት ከልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር የመከሩ ሲሆን ከትላንት በስቲያ ኢሳያስ መመለሳቸው የተዘገበ ሲሆን በዛሬው ዕለት ጀነራል አልቡርሃን ሳውዲ ገብተዋል። እንደ ናሽናል ጋዜጣ ዘገባ የጀነራሉ ይህ ጉዞ ዋነኛ አጀንዳ በአሁኑ በሱዳኑ ጦርነት መፍትሄ ፍለጋ ላይ ትኩረት በሚያደርጉ ጉዳዮች ላይ ለመምከር እንደሆነ ተመልክቷል። ጀነራል አልቡርሃን በሱዳን የተኩስ አቁም ጥሪውን ውድቅ ባደረጉበት ወደ ሳውዲ ማቅናታቸውን የገለጸው ዘገባው ጦርነቱን በሚያስቆሙ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል ሲል ገልጿል። በቀጣይ መረጃ ኢሳያስ ያልተጠበቀ እርምጃ ወሰዱ። ፕሬዝዳንት ኢሳያስ ከሰሞኑ ድንገተኛ እርምጃዎችን እየወሰዱ ነው።
እየተወሰዱ ያሉት እርምጃዎች ከኤርትራ መንግስት የቆየ ባህሪ ጋር ብዙም የሚሄድ ሆነው አልታዩም። ይኸው አዲስና ድንገተኛ እርምጃ ለዓመታት በወህኒ ቤት ያለ ፍርድ የሚሰቃዩ የአገሪቱን ዜጎች በድንገት ውጡና ወደ ቤታችሁ ሂዱ የሚል ሆኖ ታይቷል። በኤርትራ ሰዎች ከታሰሩ በኋላ በፍርድ ቤት ሂደት ውስጥ አያልፉም፣ የት እንደታሰሩም አይታወቅም፣ ዘመድ አዝማድ ወዳጅ ዘመድ አይጠይቃቸውም፣ እንደዚሁም መቼ እንደሚለቀቁም አይነገርም። ከዚህ ባለፈም በእስር ላይ ያሉ ሕይወታቸው ቢያልፍ እንኳን ለቤተሰባቸው አስክሬን አይሰጥም፣ የቤተሰብ ክፍሉም እርሙን እንዲያወጣ አይደረግም። ከሰሞኑ ግን የሀገሪቱ መንግስት እስረኞችን እያከታተለ በመልቀቅ ላይ መሆኑ ዘገባዎች እያመላከቱ ነው። ባለፈው ሳምንት ከፖለቲካ ጋር በተያያዘ ለዓመታት በእስር ማቀውና በዕድሜም እርጅና ውስጥ የነበሩ ሰዎችን የለቀቀ መሆኑ የሚታወስ ነው። እነዚህ እስረኞች ወደ ቤታቸው ሂዱ የተባሉት በድንገት ነበር። ከዚያ በኋላም ተጨማሪ ሰዎች የተለቀቁ መሆኑን የዛሬው የቢቢሲ ዘገባ አመላክቷል። ከሰሞኑ የተፈቱት ከሃይማኖት ጋር በተያያዘ ለዓመታት ወህኒ ቤት ሲማቅቁ የከረሙ መሆናቸውን ይኸው የቢቢሲ መረጃ አመላክቷል። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች የመረጃውን አድርሰውኛል ሲል ቢቢሲ በዛሬው ዕለት አስታውቋል። መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑን በሀገር ውስጥና በውጭ ያሉ ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪ ምንጮች ለቢቢሲ እንደተናገሩት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርገዋል። ከሁለት ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ ቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮቹ ለቢቢሲ አክለው ገልጸዋል። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ ቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞች መፈታት በተመለከተም በይፋ ያለው ነገር እንደሌለም ቢቢሲ አክሏል። ሁሉም ነገር እየተከናወነ ያለው በድንገትና ማንም ባልጠበቀ ሁኔታ መሆኑን ብዙዎች ግርምትን እየጫረ ነው። ወደ ቀጣይ ርዕስ አለፍን። ህወሓት፣ ፋኖ፣ ግብጽና ኤርትራ የውጊያ ሰነድ አዘጋጅተዋል። ጀነራሉ የአማራ ክልል ውጊያ በቀጠለበት ፋኖ፣ ህወሓት፣ ኤርትራ እንደዚሁም ግብጽ ጥምረት ፈጥረዋል የሚል ከባድ ክስ ቀርበዋል። የፋኖ ኃይሎች የተጣመሩበት ህወሓት፣ ኤርትራ እንዲሁም ግብጽ በጋራ የውጊያ ሰነድ አዘጋጅተዋል ሲሉ ጀነራሉ ከሰዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ይህን ክስ ያቀረቡት በጎጃም በተካሄደ ህዝባዊ መድረክ ላይ ነው። የፋኖ ኃይሎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንውጋት እያሉ ነው ሲሉ ጀነራሉ ተናግረዋል። ጀነራል መሐመድ ተሰማ ጥምረቱ ድል መነሳቱን ገልጸዋል። ጀነራሉ የውክልና ሲሉ በገለጹት ውጊያ ታሪካዊ የኢትዮጵያ ጠላቶች ሴራ እጅ አለበት ሲሉ ከሰዋል። ጀነራል መሐመድ ተሰማ ጥምረት የፈጠረው የውጭና የውስጥ ጠላቶች ድል ተነስተዋል ሲሉ ተናግረዋል። የፋኖ ኃይሎች ከግብጽ ከኤርትራና ከህወሓት ጋር የጋራ ሰነድ አዘጋጅተው ኢትዮጵያን ለመውጋት ቢሰማሩም በአሁኑ ሰዓት በደረሰባቸው ምት በዋሉበት ማደር ወደማይችሉበት ደረጃ ተመናምነዋል ሲሉ ጀነራል መሐመድ ተሰማ መናገራቸውን የአማራ ክልል ኮሚኒኬሽን ገጾች እንዲሁም የአሚኮ መረጃ ያመለክታል። ይህ በእንዲህ እንዳለ የፋኖ ኃይሎች ከህወሓት እንዲሁም ከኤርትራ ጋር ጥምረት ፈጥረዋል በሚል ከዚህ ቀደም በተከታታይ ክሶች ሲቀርቡ እንደነበር የሚታወስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ባስገባው ይፋ የክስ ደብዳቤ ላይ ጉዳዩን ማንሳቱ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ የፋኖ ህወሓት ጥምረት ክስ መቅረቡ አይዘነጋም። በተመሳሳይ እንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት በኢትዮጵያ ሌላ ዙር አደገኛ ጦርነት ሊፈነዳ ነው ሲል ስጋቱን በገለጸበት ዘገባው የኢትዮጵያ የተለያዩ የታጣቂ ኃይል አመራሮችን ጨምሮ የኤርትራ ወታደራዊ አዛዦች ተገናኝተው መክረዋል ሲል መግለጹ አይዘነጋም። ከትግራይና ከአማራ የተውጣጡ ወታደራዊ አዛዦች እንዲሁም ኤርትራውያንና የኦሮሚያ አማጽያን በሱዳን ውስጥ በጋራ ወታደራዊ ዕቅድ ላይ ተወያይተዋል ሲል ዘገባው ገልጾ ነበር። ህወሓትም ሆነ የፋኖ ኃይሎች መሰል ክሶች ሲያስተባብሉ የቆዩ ሲሆን ከሳምንት በፊት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር አቶ እስክንድር ነጋ በዚህ ጉዳይ ላይ ምላሽ ሰጥተውበታል። ወደ ቀጣይ መረጃ አለፍን። ትግራይ ፓርቲ በፓርቲ ሆነች። ስምረት ፓርቲ ትግራይ ለመግባት እያሟሟቀ ነው። በትግራይ በአጭር ጊዜ ውስጥ በርካታ ፓርቲዎች እየተፈጠሩ ነው። ሳልሳይ ወያኔ፣ ብሔራዊ ባይቶና አባይ ትግራይ፣ አረና ትግራይ፣ ትንሣኤ ሰባ እንደርታ፣ ውድብ ወለዲ ትግራይ፣ ውድብ ናጽነት ትግራይ፣ ዴሞክራሲያዊ ስምረት ትግራይ ወይም ስምረትና ሌሎች ፓርቲዎች ባሉበት ሹም ተንቤን የተባለ አዲስ ፓርቲም ወደ ፖለቲካው መድረክ እየመጣ ነው። ሹም ተንቤን የተባለ ክልላዊ ፖለቲካ ፓርቲ ባለፈው ሐምሌ 23 ቀን 2017 ዓ.ም ቅድመ እውቅና አግኝቶ ታህሳስ 5 ቀን 2018 ዓ.ም የመጀመሪያ የምስረታ ጉባኤውን ማካሄዱን ገልጿል።
ፓርቲው በመስራች ጉባኤ ላይ የሹም ተንቤን የበላይ ጠባቂ ፕሬዝዳንት፣ የፓርቲው ሊቀመንበር፣ የማዕከላዊ ኮሚቴና ስራ አስፈጻሚ አባላትን እንዲሁም የፓርቲውን የቦርድ አባላትና ኢንስፔክሽንና ቁጥጥር አባላትን የብሔራዊ ምርጫ ቦርድ ተወካዮች በተገኙበት መምረጡን አስታውቋል። የፓርቲው የበላይ ጠባቂ ፕሬዝዳንት አቶ ገብረ ሚካኤል ተስፋዬ ፓርቲው በአደረጃጀት ክልላዊ ይሁን እንጂ በአሰራሩና በጽንሰ ሐሳቡ ደረጃ ሀገራዊ መሆኑን ገልጸው ከሌሎች ለዲሞክራሲ ለሰላምና ለልማት እንዲሁም ለሀገራዊ ጥቅም ከሚታገሉ ኃይሎች ጋር በጋራ እንደሚሰራ ተናግረዋል። በትግራይ ክልል የሚስተዋለው ችግር በክልሉ ሕዝብ የተመረጠ መንግስት ባለመኖሩ የመጣ እንደሆነ ያስታወሱት አቶ ገብረ ሚካኤል ችግሩ የሚፈታውን በክልሉ ፍትሐዊና ተአማኒ ምርጫ ሲካሄድ ብቻ መሆኑን አብራርተዋል። ለዚህም በትግራይ ክልል መጪው ምርጫ በተያዘለት ጊዜና የብሔራዊ ምርጫ ቦርድ ሕግጋትን ባከበረ መልኩ ተካሂዶ የመፍትሄ አካል እንዲሆን ፓርቲያቸው ኃላፊነቱን እንደሚወጣም ተናግረዋል። የፓርቲው ሊቀመንበር አቶ ጎይቶም ወልደማርያም በበኩላቸው በትግራይ ክልል ያለው የሰላም እጦትና የፖለቲካ ምህዳር መጥበብን ለመፍታት ሁሉም በየአካባቢው በመደራጀት ትክክለኛ የፌዴራሊዝም ስርዓት እንዲተገበር የራሱን አስተዋጽኦ ማበርከት ይገባዋል ሲሉ አስታውቀዋል። በትግራይ ክልል ሰላምና ልማት እንዲሰፍን በክልሉ የሚካሄደው መጪው ምርጫ ሲተገበርና በህዝብ የተመረጠ መንግስት ሲኖር መሆኑን በመግለጽ ለዚህም ፓርቲያቸው እንደሚሰራ ተናግረዋል። በመስራች ጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የተለያዩ የህብረተሰብ ክፍሎች፣ የአገው ተወካዮችና የተንቤን ተወላጆች ተገኝተዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲ ምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። ይህ በእንዲህ እንዳለ በአቶ ጌታቸው ረዳና ጓዶቻቸው የተቋቋመውና በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ስምረት ፓርቲ በቀጣዩ ግንቦት ወር በሚካሄደው 7ኛ ሀገራዊ ምርጫ ለመሳተፍ እያሟሟቀ መሆኑን በዛሬው ዕለት አመላክቷል። ከዚሁ ጋር በተያያዘም ፓርቲው በዛሬው ዕለት የምክር ቤቱን የመጀመሪያ ስብሰባ አካሂዷል። የ7ኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁመዋል። በዚህም ለምርጫ የሚወዳደሩ እጩዎችን ለመምረጥና ቅስቀሳ ለማድረግ ተዘጋጅቷልም ተብሏል። ወደ ቀጣይ መረጃ አለፍን። የተባበሩት መንግስታት በአፍሪካ ቀንድ በስለላ ተወነጀለ። የስለላ ቁሶችን በሄሊኮፕተር አጓጉዟል ስትል የኢትዮጵያ ጎረቤት ከሰሰች። የኢትዮጵያ ጎረቤት ሀገር ደቡብ ሱዳን የተባበሩት መንግስታት ላይ ከሰሞኑ ለየት ያለ ክስ አቅርባለች። ጁባ በተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ ዩኤንሚስ አማካይነት የስለላ ተግባር ተፈጽሟል ስትል ነው ህብረቱን የወነጀለችው። ለተባበሩት መንግስታት ድርጅት ተልዕኮ በመጡና በሚያገለግሉ ሄሊኮፕተሮች አማካይነት የረቀቀ የስለላ መሳሪያዎችና ምንነቱ ያልታወቁ ቁሶች ሲጓጓዙ እንደነበር ጁባ ገልጻለች። ጁባ የተባበሩት መንግስታት ድርጅት ተልዕኮ የተፈጥሮ ሀብቶችን ከሱዳን በህገወጥ መንገድ በኮንትሮባንድ በማስወጣት ወንጅላለች። በሳምንቱ ሰኞ ዕለት የደቡብ ሱዳን ውጭ ጉዳይ ሚኒስቴር ሰማያ ኩርባ በሰጡት አጠር ያለ መግለጫ የተባበሩት መንግስታት ድርጅትን በስለላና የተፈጥሮ ሀብት በህገወጥ መንገድ ከሀገር በማስወጣት ወንጅለዋል። ደቡብ ሱዳን የተባበሩት መንግስታት ድርጅትን ተልዕኮ እስከ መዝጋት የሚደርስ እርምጃ ልትወስድ እንደምትችል ነው ሚኒስቴሩ ያስጠነቀቁት። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ በሆነው ዩኤንሚስ ስር የሚገኙ 4 የአየር መጓጓዣዎች እንዳይንቀሳቀሱ ጁባ እገዳ መጣሏን ሚኒስቴሩ ገልጸዋል። ጁባ በደህንነት የበኩል አረጋገጥኩ ባለችው መረጃ 2 የተባበሩት መንግስታት ድርጅት ሄሊኮፕተሮች እንደ መቅጃ ያሉ የስለላ መሳሪያዎችንና የሚሳኤል መከላከያ ስርዓቶችን ከጁባ መንግስት እውቅና ውጭ ሲያጓጉዙ እንደነበር ተረድቻለሁ ብላለች። ሌሎች 2 የተባበሩት መንግስታት ድርጅት ሄሊኮፕተሮች ደግሞ የአገሪቷን የተፈጥሮ ሀብት ሳንዳልውድ ወይም የሰንደል እንጨት በህገወጥ መንገድ በሱዳንና ደቡብ ሱዳን መካከል ሲያመላልሱ እንደነበር ተገልጿል። የደቡብ ሱዳን ዲፕሎማቶች ጉዳዩን ለተባበሩት መንግስታት የደቡብ ሱዳን ተልዕኮ አመራሮች ሪፖርት ማድረጋቸውም ተዘግቧል። ጣታችንም በቀጥታ ወደ ተባበሩት መንግስታት ድርጅት አንጠቁምም፣ ሆኖም ይሄ ያልተገባ ድርጊት የተፈጸመው በተባበሩት መንግስታት ድርጅት ተልዕኮ ስር ባሉ አውሮፕላኖች ነው ሲሉ የውጭ ጉዳይ ሚኒስትሩ አክለዋል። ድርጊቱ በአገሪቷ የብሔራዊ ደህንነት ላይ የተፈጸመ ከፍተኛ ጥሰት ነው ሲሉ ገልጸውታል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ የጁባ ክስን ተከትሎ ከሚዲያ ለቀረበለት ጥያቄ መልስ ሳይሰጥ መቅረቱ ተዘግቧል። በቀጣይ ርዕስ የመንግስት የዛሬው ከባድ እርምጃ ከ100 ቢሊዮን ብር የምዝበራ ክስ በኋላ በተከታታይ የእግድ ውሳኔዎች መተላለፋቸውን ቀጥለዋል። በዛሬው ዕለት ሌላ ጥብቅ ውሳኔ ተላልፏል። የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካይነት ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው በይፋ መገለጹ ይታወቃል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካይነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል የብሔራዊ ደህንነት አገልግሎት ክስ ያቀረበባቸው የቤቲንግ ድርጅቶች ባለቤቶችን እንዲሁም የዲጂታል ገንዘብ አገልግሎት ሰጪ ተቋማት ባለቤቶች ጭምር ይገኙበታል። ከዚሁ ክስ ጋር በተያያዘም ከሳምንት በፊት የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶች የስፖርት ውርርድ ፍቃድ መሰረዙን በይፋዊ መግለጫ ገልጾ ነበር። 22 የቤቲንግ ድርጅቶች ላይ ብሔራዊ ሎተሪ የእግድ ውሳኔ ማሳለፉ ከተገለጸም በኋላ በዛሬው ዕለት ሁሉም ቤቲንግ ድርጅቶች ላይ ሙሉ ለሙሉ የእግድ ውሳኔ ተላልፏል።
በኢትዮጵያ ሎተሪ አገልግሎት ፍቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የሥራ ፍቃድ መሰረዙን ብሔራዊ ሎተሪ በዛሬው ዕለት አሳውቋል። የኢትዮጵያ ሎተሪ አገልግሎት ከፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች እንዲሁም ለኢትዮጵያ ሎተሪ አገልግሎት በሕግ በተሰጠው ቁጥጥር ስልጣን መሰረት የሁሉም የስፖርት ውርርድ ድርጅቶች የሥራ ፍቃዶች ከዛሬ ከታህሳስ 6 ቀን 2018 ዓ.ም ጀምሮ የተሰረዙ መሆኑን ገልጿል። አገልግሎቱ የፍቃድ ስረዛውን አስመልክቶ ባወጣው ይፋዊ መግለጫ ውሳኔው የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ያለው ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ብሏል። የፍቃድ ስረዛ ውሳኔው የተወሰደው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ በመመስረት መሆኑንም ተጠቁሟል። የሎተሪ አገልግሎት ያወጣው መግለጫ ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ፣ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፍቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ነው ያለው። መግለጫው አክሎም ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ ወዲያውኑ ማቋረጥ እንዲሁም የሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት ማቆም አለባቸው ብሏል። አዲስ ውርርድ መቀበል ፈጽሞ አይቻልም። ሁሉም የሰርቨር መረጃዎችን፣ የፋይናንስ መዝገቦችንና የተጠቃሚ መረጃዎችን በጥብቅ ጠብቀው የማቆየት ግዴታ አለባቸው። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት ያስቀጣል ሲል መግለጫው አክሎ አሳስቧል። በቀጣይ ርዕስ ታጋቹ ዩክሬናዊ ፓይለት ዜግነቱ ዩክሬናዊ የሆነ ሄሊኮፕተር አብራሪ እገታና ተማጽኖ እያነጋገረ ይገኛል። በሶማሊያ የአልቃይዳ ክንፍ የሆነው አልሸባብ ለተባበሩት መንግስታት ይሰራ የነበረ ዩክሬናዊ ፓይለትን የሚያሳይ ቪዲዮ በሳምንቱ ለቋል። በሶማሊያ የተባበሩት መንግስታት ድርጅት ሰላም ማስከበር ተልዕኮ ሄሊኮፕተር አብራሪ የነበረው ዩክሬናዊ ፓይለት ከእገታ እንዲያወጡት የዩክሬኑን ፕሬዝዳንት ዜሌንስኪንና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝን ሲማጸን ታይቷል። ፓይለቱ ዩክሬንና የተባበሩት መንግስታት ድርጅት በአፋጣኝ ከአልሸባብ ጋር እንዲደራደሩና ህይወቱን እንዲታደጉት ነው የጠየቀው። ፓይለቱ በአልሸባብ እጅ ከተማረከ ከአንድ ዓመት በላይ መሆኑ ታውቋል። ዩክሬናዊው ፓይለት ኦሌኒክ አሌክሳንደር የሚሰኝ ሲሆን የተባበሩት መንግስታት ሄሊኮፕተር አብራሪ በመሆን ተቀጥሮ ይሰራ ነበር። ፓይለቱ እንደ አውሮፓ አቆጣጠር በ2024 ጃንዋሪ ወር ላይ እያበረራት የነበረችው ሄሊኮፕተሩ ባጋጠማት የቴክኒክ ችግር የተነሳ በሶማሊያ በአልሸባብ ጥብቅ ይዞታ ውስጥ ለማረፍ ተገዷል። ከዓመት በላይ በአልሸባብ እጅ በምርኮ የቆየው ፓይለቱ በቀጥታ ወደ ካሜራ እየተመለከተ እባካችሁ ታደጉኝ ሲል ያደረገው ተማጽኖ በቪዲዮ ተቀርጾ የአልሸባብ የሚዲያ ክንፍ በሆነ ቻናል ተለቋል። እኔ የጦር ምርኮኛ ነኝ ያለው ፓይለቱ በሶማሊያ በተባበሩት መንግስታት ድርጅት ተልዕኮ ስር ከ2022 አንስቶ ለሶማሊያ ሰላም አስከባሪ ኃይሎች የሕክምና አገልግሎት የሚሰጥ ቡድን አካል ሆኖ ሲሰራ እንደነበር ገልጾ የቡድኑ አባላትም በአልሸባብ እጅ እስረኛ ሆነው እንዳሉ ገልጿል። ፕሬዚዳንት ዜሌንስኪም በስም ጠቅሶ እንዲያስለቅቁ ተማጽኗል። አንቶኒዮ ጉቴሬዝ እባክዎ የእኛን ጉዳይ ችላ ይበሉ ሲልም ተሰምቷል። ቪዲዮ ባሳለፍነው ቅዳሜ የተለቀቀ ቢሆንም በአልሸባብ እጅ ስለወደቀው ፓይለት ጉዳይ ከዩክሬንም ሆነ ከተባበሩት መንግስታት በይፋ የተባለ ነገር የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።